ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምቆያችሁ እንደምናላችሁ እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ጓሬን አንዳንድ ነገሮችን አሳያችኋለሁ። ቪዲዮውን ደግሞ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሆኖ ቪዲዮውን ላይክ አድርጉት ማለት ነውና ዛሬ እንግዲህ ጓሮ ውስጥ ያፈራሁትን እንትን አሳያችኋለሁ። አብራችሁኝ እስከ ፍጻሜ ድረስ ሁኑ። ቪዲዮውን ደግሞ ላይክ አድርጉት እስከ መጨረሻ ድረስ አብራችሁኝ ሁኑ። ዛሬ የቀን ውሎዬን ማሳያችሁ አብራችሁኝ ሁኑ። እንደምታዩት እንግዲህ የቀነጠስን ነው። በጣም ነው ደስ የሚለው። ምክንያቱም በቃ ግቢያችሁ ውስጥ የፈራው ነገር ወይም ደግሞ እናንተ ራሳችሁ ተክላችሁ እዚህ እየተከባከባችሁ ስትቀነጥሱ ስትበሉ እንዴት ደስ እንደሚል ማለት ነው። ዋው ነው አሪያም። እንግዲህ እቺን ቀነጥሳታለን። እቺን እንደዛ ታዩት እንዴት አያችሁት? በመሃል ላይ ደግሞ እንትን ዘርቻለሁ። አትዝር እያላችሁኝ አብዛኞቻችሁ፣ ግን እኔ ወዳለሁ። እንግዲህ አንድ ነገር ብቻ አልተክለም የሚነሳ ስለሆነ እስከዛ ግድ ነው እስከዛ ግድ ነው። ይሄ ማይሆነው እንደዚህ ትጥሉታላችሁ፣ የሆነውን ደግሞ እንደዚህ ትጠቀሙታላችሁ። ቪዲዮ እያረኩ ነው። ለውድ ቤተሰቦቼ እያሳየኋቸው ነው። ስተክል አሳይቻቸው ነበር። አሁን ደግሞ ስቀነጥስ ደግሞ እያሳየሁ ነው እና እንደዛ ነው። ሌላ ደግሞ በነገራችን ላይ ማለት ነውና አያችሁ ደግሞ እዚህ እንገባለን። አበባው ግን አያችሁ የአበባው ጎመኑ አበባው እንትን ብሎ ፈቶ በጣም ነው የሚያምረው። እዚህ ግን እንዳለ አረፋ ወሮታል። ሰሞኑ እንግዲህ ይሄን አረፋ ለማውጣት ደፋ ቀና ላለው ብዬ ተስፋ አደርጋለሁ። ይሄ በፊቱ እንትን አለ እዚህ ጋር ቆዩኝ። አተር ለአተር እና ይሄ የአምናው ጎመን ነው የዘንድሮ አይደለም። ከላይ የምታዩት እንዳለ እንዲያውም የአምናው እንደሆነ የአምና ጎመን ነው። እንደምታዩት እንግዲህ የቀነጠስን ነው። ካሜራ ማኔ ዛሬ ወጣ ብሏል የለም። ስለዚህ ራሴ በራሴ እየቀነጠስኩ አሳያችኋለሁ። አያችኋ አሁን ይሄ ነው የሚዘራው። በሚቀጥለው አሁን ይሄ ይደርቅና ይዘራል። እንደምታዩት እንግዲህ ወይኔ ግን ሳር እንዳለ ወሮታል። እናንተ በስመ አብ ሆኜ ነው ግን ኪዳነ ምሕረት በጣም ሰነፎኛለሁ ማለት ነው። እናንተ ለካ ስንፍና ሲመጣ እንዴ ነው ባንዴ። ሰው የተከለው ነገር እንኳን ዞር ብሎ እንደዚህ አያይም ወይ ፈጣሪ። ምን ሆኜ ነው ብቻ መረረም። አሁን ሰሞኑ ይሄን አጽድቼ ምን አርጌ እንደመሳያቸው ታይታላችሁ ማለት ነው። እና ወደ ቤተሰቦቼ ይሁን የዘንድሮ ጎመን ናቸው፣ ግን እንዳለ እንትኑን ስለወረረው አረሙ እንዳለ ይዞታል እንዳይወጣ። እዛ ጋር ያለው ትንሽ ይሻላል። አረሙ ምንም እየተንከባከብኩት ስለሆነ ወደዚህ ግን ያው ዝናብ ሲዘንብ ምንም አይመችም። የዚህኛው ነገር ልንገራችሁ ቆዩ። ይሄ አያችሁ የምታዩት እንግዲህ የአበሻ ሽንኩርት ነው። እዚህ ጋር ይሄን ስሰራ ማለት እግዚአብሔር እንዴት ዝናብ እንደነበረ በዝናብ እንዴት እንደሰራሁት ማለት ነውና፣ ግን እግዚአብሔር ይመስገን። ለምን ይሄ ሌላ አልገዛውም። አንዴ ትንሽ የሆነ ጊዜ ወደ ኋላ ሄዳችሁ ካያችሁት ያንን ሽንኩርት ነው እንግዲህ ይሄን አክል የበዛው ማለት ነውና ትንሽ ነበር። ግን ዘንድሮ ደግሞ ብዝት ብሎ እንትን ማለት ራሱ ታበዙታላችሁ ማለት ነው። ሁለት ፍሬ ወይ አንዳንድ ፍሬ ትላልቅ ሆነ በተለይ ደግሞ ሁለት ፍሬ አድርጋችሁ ትተክሉታላችሁ። አሁን ይሄ የሚቀጥለው አመት ደግሞ እንደዚሁ ጥፎ ነው ይመጣል ማለት ነውና ያኔ እኔ መሸጥ እችላለሁ ማለት ነው። ለምን ይሄ የሚያገለግላችሁ ለምን ጊዜ መሰላችሁ ማለት ነው። ይሄንን ሽንኩርት እኔ አምና ላይ ማለት ነውና አጋጣሚ እጄ ላይ ብርም አልነበረም፣ በጣም ተቸግሬ ነበርና በዛ ሰዓት ሽንኩርት የመግዛት እንትን አልነበረኝም፣ ብር አልነበረኝምና በዚህኛው እየተጠቀምኩ ነበር ማለት። ሽንኩርት ደግሞ በጣም ተወዶ ነበር እና ያኔ ይሄ በቃ ምን ልበላችሁ እናት አባቴ ሆኗል ማለት ትችላላችሁና
በጣም ለኔ ጠቅሞኛል። ለዛ ያችን ትዝታ ስላለችብኝ በዛ አድርጌ ነው እንግዲህ አብዝቼ ነው የተከልኩት ማለት ነውና ገዝቼ ልተክል ፈልጌ ነበረ። ግን ይሄን ሳየው ብዙ ስለሆነ ይበቃኛል ብዬ በእንደዚህ በቂ ነው። አያችሁ አሁን በደንብ አርጎ ሲወጣ ደግሞ ታይታላችሁ። እንግዲህ ይሄን ይመስላል። በርቀት ስለሆነ ብዙም እንትን አይልም፣ አይታያችሁ መሰለኝ። ይሄው ታውቁታላችሁ። በነገራችን ላይ በተለይ እንደኔ የገጠር ልጆች ከሆናችሁ ታውቃላችሁ ብዬ አስባለሁኝ። ይሄ አበሻው ሽንኩርት ይባላል እና ይህንን ይመስላል። አቤት ግቢያችን። ስንዴያችንም እየደረሰ ነው። እንክቶ እንበላለን ሲደርስ ደግሞ ማለት ነው። ይሄ እንደምታዩት ነው። ትንሽ ትንሽ ነገር ደስ ይላል። የምታዩት እንግዲህ ስንዴው እየደረሰ ነው ማለት ነውና እናንተ ምን ሆኜ ነው? እግዚአብሔርን ይኸው እንዳለ ተወሯል እኮ ምን አባቴ ሆኜ ነው? በኪዳነ ምሕረት እውነት እንዴ ጎመን የራሱ እንዳለ እንትን ብሎታል። ምን እንደሆንኩኝ ራሱ ማለት ነው። እግዚአብሔርን እንዴ ምን ጉድ ምን በልቶኝ ነው ግን እንዴ? እኔ በጣም ነው መንከባከብ የነበረው ይሄን እንትን ግን እንዴት እንደሆነ አላውቅም። እንዳለ አረም ወሮታል እንጂ ምን ወሮኛል እላለሁ። አያችሁ እቺ ነገር ፓይናፕል ናት። ስደርስ እንግዲህ እንበላለን። አሁን ግን አላፈራችም። ይሄ መጀመሪያ አመቷ ነው። እኔ ጋር ከመጣች 1 አመት ሆናት ማለት ነው። ሰኔ ላይ የባለፈ ሰኔ 1 አመት ሆኖታል። ይሄ እንግዲህ ለሚቀጥለው አመት ቢያንስ ታፈራለች ብዬ አስባለሁ። ይሄን ያን ያያችሁት አቮካዶ ነው። አቮካዶ ትከይ ብላኝ ሆነች እህቴ። እዛ እቺኛን አቮካዶ እንግዲህ እንትን ብላለች። ታፈር አላወቅኩም። እዚህ የሆነ ጎመኖች የአምና ጎመኖች ናቸው ማለት ነው። ግን እዚህ ጋር ያሉት ትናንሾቹ የዘንድሮ ናቸው። የዘንድሮ ደግሞ ቶሎ ነው የሚበስለው። የአምናው መሰለኝ አይበስለው። ይሄ ማለት ወይ እሱ ከፍቼ ስለመጣው እየጠራኝ ነው ልሂድ። መጣው ባለ ሱቅ እየተጠራው ነው ልሂድ። የትኛው በኩል ወጣ? በዚህ መጣው ብላችሁ እሺ፣ መጣው አቢ መጣው። ገና በዛ ሊሆን ነው እዚህ ሳያስወጣኝ። እንግዲህ ውድ ቤተሰቦቻችን እንቆላለን ይላችኋል አይመስላችሁ? አሁን እየቆላን እናወጋለን። ቪዲዮን ደግሞ ላይክ አድርጉ። እኔ አረብ ሀገር ድጋሚ ማልመጣበት ሁኔታ እነግራችኋለሁ። ዛሬ ከቂቃ እነግራችኋለሁ። የኢትዮጵያ ኑሮ እስከ ስንት ዓመት ድረስ ነው ሸሽታችሁ የምትኖሩት? ሰው ኢትዮጵያ አትምጡ ሲላችሁ አምናችሁ መቀበላችሁ። እናንተ እስከ ኢትዮጵያ ውጡ አትሏቸውም? ኢትዮጵያ ያሉት ደግሞ አትምጡ የሚሏችሁ እናንተም ከኢትዮጵያ ምድር ውጡ። እንደዛ ከሆነ ካላኖረም አማላችሁ እናንተ መጣችሁ መኖር ነው ያለባችሁ። እኔ ግን ከኢትዮጵያ ማልወጣበት ትልቁ ምክንያቴ በቃኝ መሰደድ በቃኝ በሚለው እያዝልኝ ስደት ይበቃኛል፣ በቂ ነው። ተሰድጄ ለፍቼ ደክሜ 10 አመት ቆይቼ መጣሁ። ይበቃኛል ብዬ በሀገሬ እየኖርኩ ነው። ስለዚህ ድጋሚ ስደት መሄድም አልፈልግም። አይደለም መሄድ ማሰብም አልፈልግም። ከሄድኩ እንኳን እንደው ቀን ጥሎኝ እንኳን ብሄድ እንኳን ዳግም ወደ ኢትዮጵያ መምጣት አልፈልግም። ስለዚህ እኔ አሁን ባለሁበት ህይወት ተስማምቶኝ እየኖርኩ ነው። ሳልበላ አላድርም፣ ሳልለብስ አልወጣም፣ ጫማ ሳላረግ ወይም ደግሞ ኤርገንዶ ሳላረግ አልወጣም። በባዶ እግሬ አልሄድኩም፣ እግዚአብሔር ይመስገን። በባዶ እግሬ ብሄድ ደግሞ አልወጣም። እምለብሰው አላጣሁም፣ እምበላው አላጣሁም። ለምንድን ነው የምሰደደው? እስኪ ንገሩኝ ለምን? እና መውጣት አልፈልግም። ስለዚህ እግዚአብሔር የተመሰገነው ፈጣሪን እያመሰገንኩ ፈጣሪ እያኖረኝ ነው። በኔ ኃይል በኔ ጉልበት ሳይሆን
በፈጣሪ ኃይል በፈጣሪ ብርታት እየኖርኩ እስከሆነ ድረስ እሱን እያመሰገንኩኝ እስካለሁ ቀን ድረስ እያመሰገንኩ እየሰራው ሀገሬ ላይ መኖር ነው የምፈልገው እንጂ ድጋሚ ስደት መሰደድ አልፈልግም። ማርያምን አልፈልግም። ተስማ ኧረ ለጠላቴም አልመኝም። ጭራሽ ስደት ወደ እናንተም እንኳን ለሀገራችሁ ምድር ያብቃችሁ አይደለም እኔ ልሰደድላችሁ እህታችሁ ማለት ነውና ለሀገራችሁ ምድር ያብቃችሁ እናንተ እላችኋለሁኝ። እስኪ ሀሳብ አስተያየት አስቀምጡ። እናንተ ብትሰደድ ደስ ይላችኋል? አብዛኛው ሰው ለምን አትሄጂም ምናምን። እሺ ተሰደድኩኝ። እሺ ቤት አለኝ፣ አሁን መኪና ገዛው። መኪና ከገዛው በኋላ እንደገና መቼም የሰው ልጅ ሀሳብ የሰው ልጅ ምኞት መቼም አያቆምምና አውሮፕላን ልግዛ ይባላል። ከዛስ ይቀጥላል። ከዚህ ከጭቃው ቤቱ ደግሞ በሎኬት ቤት ያምራችኋል። ያኔ ደግሞ ከዛስ ይሰራል። በብር እንኳን ብትሰሩ በወርቅ በሎኬት ቤት ልትሉ ትችላላችሁ። ምንም የሰው ልጅ የሆነ ቦታ ላይ መገደብ እናንተ ራሳችሁ ካልገደባችሁት በቃ ሁሉም ነገር ባደርጎ ብላችሁ እድሜያችሁን ነው የምትጨርሱት ማለት ነው። ስለዚህ በተለይ ደግሞ ሴት ልጅ ስትሆኑ ሀገራችሁ ገብታችሁ እርፍ ብላችሁ እግዚአብሔር የሰጣችሁ ትዳራችሁ ላይ በትዳራችሁ ጸንታችሁ እየቆያችሁ ፈጣሪያችሁ ያው እንግዲህ ሞት ለማንም አይቀርምና ያን ቀን እስከሚመጣ ድረስ ፈጣሪን እያመሰገናችሁ መኖር። ጎበዝ ነኝ። የዶሮ አይን የመሰለ ምን ልበላችሁ